በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች እንኳን ለአጋዕዝተ ዓለም ለሥላሴ ወርሃዊ መታሰቢያ በዓላቸው እንኳን በሰላም በጤና አደረሳችሁ አደረሰን። አሜን። ያው እንደተለመደው ዛሬ የሥላሴ ዝክር አለን። እግዚአብሔር ይክበር ይመስገን። ምንም አይደለም። ደስ ብሎኝ እንደዘከር ከሆንኩት የሥላሴን ዝክር በጣም ነው። ምክንያቱም ስለ እሱ አንድ ቀን ቪዲዮ አነሳለሁና እጄን ይሄን ሙሉ ለሙሉ አበላሽቶት የነበረ ዲያብሎስ በጣም ከሌሎች ዝክር በሙሉ ሥላሴን እንዳልዘክር ካደረገኝ ፈተና አንድ ቀን እያንዳንዱ ቪዲዮም ፎቶም ስላለ በማስረጃ እኔ ጋር በነገራችን ላይ ስደት ላይ ያለው እያንዳንዱን ነገር ቶሎ በቃ ወደ ታች ከሚለኝ ውጭ እያንዳንዱን ቶሎ ቪዲዮ ማንሳት እፈልጋለሁ። ነገ እግዚአብሔር ፊት ቆሜ እመሰክርብሃለሁ ብለው ነበርና ስላለኝ እነግራችኋለሁ። ዛሬ ሥላሴን ዝክር የዘከሩት እህታችን እህተ ጊዮርጊስ 13330 ብር። እንደገና ይህን በደዳ መጠራላችሁ የአንድ ሰው ነው። ጽጌ ማርያም፣ ሀብተ ማርያም፣ እህተ ማርያም ደግሞ እህቴ እናቴ ወይም ይህን ሁሉ በትልቁ ሚና የተጫወተችው እሷ ናት። 59600 ብር። የዚህን ታምር እነግራችኋለሁ። እህቴ ወለተ ማርያም ደግሞ 8500 ብር። 3 ሰው ነው እንግዲህ ሥላሴን ትፍርፍ አድርገው ከ600 ሰው በላይ በስጋ የዘከሩት 3 ሰው ናቸው። መብርሃን ቤታቸውን ጎደላቸውን ትሙላላቸው፣ ሥላሴ ቤታቸውን ያትረፍርፍላቸው። ይህች እህታችን ግን ከመሰከረችው አንድ ምስክር ልንገራቸው። ብር የ10 ብር የበረከት ብር ልትሰጥ በፖስጣ አድርጋ እዛ ባለችበት ሀገር ላይ ውጭ ነው የምትኖረው። ቤተ ክርስቲያን ሄዳ ሽንት ቤት ስትገባ ለካ ያንን ፖስጣ ሆን ብላ ሳይሆን ሰውሯት ወይም እንዴት እንዳደረገች ሁሉ አታውቅም። ቁጭ አድርገው ሽንት ቤት አጠገብ ጠረጴዛ ነገር አላለች፣ በዚያው ወደ ቤት ይመጣለሁ አለች። ያን ቦርሳ ሁሌ የሚይዘው ቤተክርስቲያን ሲሄድ ብቻ ነበር አለች። ከዛ በቀጣይኛው ሲሄድ ደግሞ ሌላ ቦርሳ ይዤ ሄድኩኝ አለች። ከዛ ምንም ሳምንት ሆነው ምንም አልጠረጠርኩም፣ አልፈለግኩትም ያን ብር በጣም በቃ እኔ እንጃ ከህሌን አስጠፍቶኝ ነበር አለች። እና ከዚያ ጓደኞቿ እንደ አጋጣሚ ቤተክርስቲያን እኮ ብር ተገኘ፣ ስለዚህ የማን እንደሆነ አልታወቀም፣ በጣም ብዙ ብር ነው አሉ እየተባለ አፋልጉ ተብሎ ወይም ጥሪ ተቀርቦ አባቶች ሰምተው ይነግሯታል። በምንድን ነው ስትላቸው በፖስጣ። እሷም ከዛ ትዝ ሲላት በፖስጣ ነው ያስቀመጠችው። አቤት ሄደ ቦርሷ ስታዩ የለም ያ ብር። ከዛ ደውላ አባቴ እንዲህ ነው ገንዘቡ የኔ ነው ስትላቸው ምልክት ንገሪ ሲሏት ከብሩ ጋር የነበረው ብዙ ምልክቶች ስለነበሩ ያን ብር ተናግራ ያ ብር በጣም ብዙ ብር ነው እንግዲህ በጣም ብዙ አልነግራችሁም። በጣም ብዙ ብር ከ100 ምናምን ሺህ በላይ በቃ ለሁለት ምንም ያልቀረው በልትና ያንን ብር ተመልሶላት ያው ለሥላሴ በረከት በቃች ማለት ነው። እና ተአምር ነው ያልኩት፣ ተአምር ማለት ነው። እና እንዲህም ይደረጋል። ሥላሴ ራሱን ገንዘብ እንዲህም ይጠብቃል። እሺ 10 ስንሰጥ በረከት ስንሰጥ የ10 ብር ይሄን አልከጠበቀ የኛ ደግሞ 10 የወጣበትን ገንዘብ እንዴት መጠበቅ እንደሚችል መለያ ነውና ደስ ብሎኛል። ቀጣይ ወደ ዝክሩ እንሄዳለን። ከዚህ በመቀጠል የጻድቁ እስትንፋሰ ክርስቶስ የዓመት ናቸው። የዓመት ደስ የሚለው ዝክር የለኝም፣ ነፍስ ይማር ብቻ። የኔ የአያቴ አስካለ ማርያም እና የአሹ አባት ደግሞ ገብረ ሕይወት የነሱን ነፍስ ይማር ሁሌ በቤተ ክርስቲያን አስብላለሁ። እና አሁን ትልቁ ሚና የሚጫወቱት 2 እህቶቼ ናቸው። አንዷ እህቴ የጓደኛዋና የእናቷን፣ አንድ ወንድሜ ደግሞ በብዛት ብር ልኮ እስከ 70 ምናምን ሺህ ልኮ እሱ ደግሞ የአማቱንና የወንድሙን ነፍስ ይማር ነው። የሚገርመው ይሄ ከሌላው በተለየ ነው የምዘክረው። ጻድቁ ይርዱኝ። ዛሬ ይለያል። የሥላሴ በጣም ደስ ብሎኝ በጉጉት በልተው አባቶች አመስግነውን የመጣ ነው። ቀጣይ ደግሞ በአዳራሹ ላይ ከብዛት ዳቦውንም እንጀራውንም በብዛት አድርገን ተመርቀን እንመጣለን። ስጋ ከወትሮ በተለየ ነው የምገዛው። ይሄን አልኪሎ አላችሁ በርድ ስላልቻልኩኝ ነው በብዛት ገዝቼ ደስ ብሏቸው ተንግዲህ ወዲያም በቅርብ የምዘክርበት ስለሌለኝ ተመራርቀን እንድንለይ መብራን ተርዳን። ዋናው ነገር ሌሊት ነገ ጀምሬ ቅዳሴ ሲሄድ ማሳሰብ ነው። ለምን ትልቁ ነገር ነፍስ ይማር ማስባል ጻድቁ ትልቅ ቃል ኪዳን ስላላቸው፣ አንደኛ ዓመታቸው ነው። ሁለተኛ ደግሞ ስለ ጻድቁ ስለ እስትንፋሰ ክርስቶስ ብሎ በስሙ ለዘከረ በስማቸው ነፍስ ይማር ላስባለ
በየቀን አንዳንድ ሺህ ነፍሳት ከሲኦል እንደሚያወጣላቸው አባቴ መድኃኔዓለም ቃል ስለገባላቸው ምንጊዜም ነፍስ ይማር ማስባል ከፈለጋችሁ እኔ ብላለሁ። ሁሌም ነፍስ ይማር አስቤልኝ ሲሉኝ አይ በጻድቁ ዕለት ነው እላለሁ። የአያቴንም በዛ ዕለት ነው የማደርገው፣ በጻድቁ ዕለት ነው የማደርገው እላቸዋለሁ። ለምን የጻድቁ ቃል ኪዳን እንደሚሆን እንደሚደረግ ስለማምን፣ መድኃኔዓለም የገባላቸውን ቃል ኪዳን እንደማያጥፈው ስለማምን፣ ከሲኦል እንኳ ቢሆኑ በጻድቁ ጸጋ በረከት እንደሚወጡ ስለማምን ነው። ነፍስ ይማር ከፈለጋችሁ በጻድቁ ዕለት ብዙ አይደለም የምትችሉትን። ለምን 2 ሰው አይሆንም? ለምን 5 ሰው አይሆንም? በቃ በከሌ ስም ነፍስ ይማር ብላችሁ ከሰጣችሁ ነፍስ ይማሩን ይደርስላቸዋል ብዬ አስባለሁ፣ አምናለሁ። በህልም ደግሞ የሆነ ምልክት እንደሚሰጡን ተስፋ እናደርጋለን። ቀጣይ ወደ ዝክሩ እወዳችኋለሁ። አጥንት ስለወላችለውም እሷ አቅሟ ስለማይመስለው ቡጭርቅ ነው የምታረገው። በስመ ስላሴ የአጋዕዝተ ዓለም ስላሴ ዝክር እንግዲህ እንደዚህ ተይዞ እየታሸገ አጥንት ነው። ይሄ አልጫው አጥንት ነው የሚሆነው። እንግዲህ አባቴ ስላሴ የበረከት ያርጉላቸው። 3 እህቶቻችን ናቸው የሚዘክሩት። የሚገርማቸው ይሄን ሁሉ ላውን በስጋ እንግዲህ የጋገና ቁሊቱ ነው የሚታሸው። ካለች ነው እየታረደባችኋለሁ። የቀዩ አጥንት ገና አልገባም። ድንቹ እንደዚች እየተጣጣበ ነው። ውሃ መጣስ ትጂ ነክፈች ነው ውሃ መታ እንደሆነ ስጋችንም እንደዚህ ተከታትፏል። ይኸውላችሁ እንደዚህ ያለ የቀዩ ነው ያልጫው። በአጥንት ብቻ ነው የምናደርገው መረቅ እንዲኖረው። ብዙ ነው አጥንቱ ወደ 2 ሳፋ ስለሆነ ይህንን እንግዲህ ዝክር የዘከሩ የስላሴ ወዳጆች ስላሴ ቤታችሁን በበረከት በረድኤትም ይሙላልን፣ ቀሪ ገንዘባችሁን ይባርክልን፣ አለው በስጋ አለው በነፍስ ይበሉልን። እኛ ደካሞች ነን። ስላሴ ግን አባቴ እነሱ በጎደለ ሞልተው በተጣመመ አቃንተው ህይወታችሁን የሰላምና የደስታ እንዲያደርጉላችሁ መልካም ምኞታችን ነው። እንግዲህ የአጋዕዝተ ዓለም ስላሴ እንኳን የእነሱን ዝክር የዘከረ እኔ እንጃ በጣም ነው ደስ ያለኝ። ማለት በብዛት ራሱ እንኳን ሆነን ስጋ ላይ ትንሽ ይከብዳል አሁን ስጋው ካለበት ሁኔታ። ነገር ግን 3 ሰው ይህንን በስጋ በጣም ብዙ ሰው እስከ 600 ሰው መመገብ ማለት መታደልም መመረጥም ነው። ስላሴ ጎዶሏችሁን ይሙሉላችሁ። እንግዲህ ቀጥታ ወደ አጥንት ማሸቱ ድንቹ እንደዚህ እየታጠበ እንደዚህ ይዘጋጃል በንጹህ ውሃ እና እንደዚህ እየተደረገ ወደ ስራችን የምንገባው። ስላሴ ቤታችሁን ይሙላላችሁ። ከዚህ በመቀጠል ሲመስልና እንትን ሲላለውን ነገር እናሳያችኋል። እንግዲህ ብርታት የሆነች ስላሴ ቡዜ ይቺን ዋታ ነሽላታለች። ይሄን ክድኝ ውዴ ክድኝ በደንብ ይከድና ክድን ወጥት እንዲልል መዘይቱ ይጠበስ። ይቺን ዋንሽላት እሺ ስላከታይሽ ነው። ሌላ ስጋ አለ። ሌላ ስጋ እንጭ አርሴማ አለ። ሌላ ስጋ ቀያችን ጤን የሚጥላላ በደንብ እንዲጠበስ ለፍልስ ቆይ ማለት ግማሽ ቆይ አሁን ይሄን በደንብ ማሸት ነው። ዘይቱ እስኪ ተፋ ድረስ ወጣችን እንደዚህ ደርሷል። ቀይ አልጫ ወጣችን ደግሞ ይሄንን ይመስላል። ኑና ቀምሳችሁ እንዴት እንደሚያምር ወጥ እንግዲህ በስመ አብ ወልድ። ቅባት እንዳትጠይቁ፣ እኔና ቅባት ያው እንተዋወቃለን። ወጡ የሚጣፍጠው በተለይ ስጋ ሲሆን ራሱም ስለሚተፋ ለዛ ነው። እንግዲህ ደግሞ ነገ የጻድቁ እስትንፋሰ ክርስቶስ የዓመት ናቸው። በዚያ ላይ ደግሞ እንትን ነው ነፍስ ይማር ነው። ሁሉም ነፍስ ይማር ደስ ሲል ነገ ሙሉ አዳራሽ በደንብ አድርጌ ነፍስ ይማር እንትን እላለሁ። ቀዩም ይሁላችን እንደዚህ አምሮበታል። እንግዲህ ቀጣይ ወደ መቄዶንያ እንሂድ።
ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ የለውም እንዘ አምነ ትማፀን እከይደከ ሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለም ዓለም ናኩተከ የለውም ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንገኒነከ እግዚኦ ንትቀነይ ለስምከ ቅዱስ እሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ ጋይስት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙ ወሰብእ ወትጼልዩ ከመ ዝበሉ ሰላም ለኪ ሰላም ለኪን ዘንሰግድ ንብለኪ ማርያም ምናስተበቋኪ ማርያም ወይ ተመጸነ ይወንታና መጂ ወያቄ ማውቂ ማይበራና ይወን ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ተሳሰ መንፈሴ አምላኬ ወመድኃኒተ ማርያም አማላመቱና ሆ ብጀስ ያስተበጹኒ ሁሉ ትውልድ እስመ ገብረ ሊተ ኃይለ አብያት በቅዱስ ስሙ ወሳሄሉኒ ለትውልድ ዝለ የፈረወ ገብረ ኃይለ ምሕረቱ ወዘርሆሙ ለእለ ያብዩ ህሊና ልቦሙ ነሰቶሙ ለኃያላን እመናብርቲሆሙ አይበዮሙ ለትሑታን ወአዝገቦሙ በረከቱ ለርዋን ወፈንዎሙ ራቆሙ ለብዑላን ወተወክፉ ለእስራኤል ኩሌሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክኒ ቀድስኒ እግዝእትየ ፍትኒ ወንጽኒ የማይሰሪው ለሙ ለመድን ወለተ ብርሃን ውዳሴሃ ለእግዝእትነ ማርያም ድንግል አድሉ የነበበለታ ቦታን ጀነስቶ ማርያም ንጽሕት ጸሎታ ለማርያም ወስለታ ያድኅነነ እማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀቦማ ተወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅነነ እማ ተወልዳ ጸሎታ ለማርያም ወስለታ ለእተ ጊዮርጊስ ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለጽጌ ማርያም ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለሀብተ ማርያም ይቀቦማ ተወልዳ ጸሎታ ለማርያም ወስለታ ለእተ ማርያም ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለወለተ አርያም ይቀቦማ ተወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለሀገሪትነ ኢትዮጵያ ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ትኩነነ ወልታ በጸሎታ ወበስለታ ተለመነን እመቤታችን ተልጇ ተወዳጇ ተማልዳ ታማልደን ጣዕሟን ፍቅሯን ረድኤቷን ታሳድርብን። ዝክሩን ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያድርግልን። በዛሬው ዕለት በዚህ በመቄዶንያ የአረጋውያንና የአእምሮ ሕሙማን በጎ አድራጎት ማህበር ታላላቅ የአገር ባለውለታ የነበሩ አባቶች አረጋውያን በሚገኙበት የአጋዕዝተ ዓለም ሥላሴ ዓመት ወርሃዊ ክብረ በዓል ምክንያት በማድረግ ይህንን የምሳ ፕሮግራም በማዘጋጀት በዚህ ቦታ ለማብላት ለማጠጣት የተገኙትን እንግዶቻችንን እግዚአብሔር አምላክ በሕይወተ ሥጋ ይጠብቅልን። ረጅም ዕድሜውን ከሙሉ ጤንነት ጋር እግዚአብሔር አምላክ ይስጥልን። ዝክራቸውን ምጽዋታቸውን ሊቀበልልን የአጋዕዝተ ዓለም ሥላሴ ረድኤታቸው በረከታቸው አይለያቸው። አቡነ ዘበሰማያት አባታችን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ጸጋን የተመላሽ ቅድስት ሆይ ደስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ለአባቶቻችን ለቅዱሳን ሐዋርያት ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት እንዲሁም በዚህ
በዚህ በተባረከና በተቀደሰ ቦታ ተሰብስባችሁ ቆማችሁ የምትጸልዩ አረጋውያን አባቶች፣ ወንድሞች፣ እህቶች በዛሬው ዕለት የአጋዕዝተ ዓለም ሥላሴን ወርሃዊ በዓል ምክንያት በማድረግ ይህንን የምሳ ፕሮግራም በማዘጋጀት በዚህ ቦታ ለማብላት ለማጠጣት የተገኛችሁ እንግዶቻችን ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለምንለምን ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን በሚመጣውም እንዲጠብቀን በዛሬው ዕለት ይህንን የምሳ ፕሮግራም ያዘጋጁትን እንግዶቻችንንም በሕይወተ ሥጋ በሕይወተ ነፍስ እንዲጠብቅልን ዘራቸው እንዲባርክልን ቤታቸውን በበረከት እንዲሞላልን በእንተ እግዝእትነ ማርያም እንበል 12 ጊዜ። አቤቱ አምላኬ በእንተ ኢየሱስ ክርስቶስ ሆይ ንስሐን የምትቀበል ኃጢአትን ይቅር የምትል የኔንም የአረጋውያኖችንም በዛሬው ዕለት የአጋዕዝተ ዓለም ሥላሴን ወርሃዊ በዓል ምክንያት በማድረግ ይህንን የምሳ ፕሮግራም በማዘጋጀት ለነዚህ የአገር ባለውለታ ለነበሩ ለአባቶች ለማብላት ለማጠጣት የተገኙትን እንግዶቻችንን ወንዶችንም ሴቶችንም በመዓልት በሌሊት በእውቀት ባለእውቀት በስህተት በግድፈት የሰሩትን ኃጢአታቸውን ሁሉ ይቅር በላቸው። የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይስጥልን በሏቸው። አባታችን ይባርኩ እዚያ ምግቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ። ዘለላችሁ እዛ
አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በሰላም ጊዜ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና በተወደደው ልጅሽ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምንችል ኃጢአታችንን አስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብ የማይሠራ ኃጢአት እግዚአብሔር ይፍታ። ይስጥልን በሉ። እግዚአብሔር ይስጥልን በሉ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ይህን የመሰለ ድግስ ደግሳችሁ ያመጣችሁልን እድሜ ጤና ይስጣችሁ፣ እድሜ ጤና ይስጣችሁ። ይህንን ብድራችሁ ምን በማይበላው ሌባ በማይሰርቀው በላይኛው ሰማያዊ መዝገብ ይመዝገብላችሁ። እኛ በእውነት የዶክተር ቢንያም እሌኒ ገብረየስ ከየቦታው አሰባስበውን እዚህ በጥሩ ሁኔታ እንገኛለን። እነሱም እድሜ ጤና ይስጣቸው፣ ጥያቄ ያሳጣቸው። እንግዲህ እናንተ አብልታችሁናል፣ አጠጥታችሁናል። በየጊዜው እየመጣችሁ ትጠይቁናላችሁ። ጥያቄ ያሳጣችሁ፣ እድሜ ጤና ይስጣችሁ። እንዲህ ተካባችሁ እንደመጣችሁ 44ቱ ታቦታት ካቦ በሰላም ወደ ቤት ይመልሳችሁ። ቅዱስ ገብርኤል ሦስቱን ወጣቶች ከእሳተ ነበልባል አምጥቶ እንዳዳነ ሁሉ እናንተንም ከተለያየ አደጋ ከተለያየ ፈተና ዋስ ጠበቃ ሆኖ ይጠብቃችሁ። ውጭ ሀገር ቤተሰብ ካላችሁ እንቅፋት ሳይመታቸው እሾክ ሳይወጋቸው በሰላም ወደ ቤት ይመልሳችሁ። በደህና ሁኑልን። እንወዳችኋለን። ለሀገራችን ኬር ይሁን፣ ለእናንተም ኬር ይሁን፣ ለእኛም ኬር ይሁን። በሰላም ግቡልን። እንወዳችኋለን። ሰላም አሳድረው እዚህ ሰዓት አድረሰን ፈጣሪያችን ምስጋናችን ይህንን መልካም ነገር ሰርታችሁ አመጣችሁ። ቅዱስ አብርሃም ሥላሴ በረከቱ አይንሳችሁ፣ ይሙላላችሁ። በሰራችሁበት እጃችሁ ወርቅ ይሁን፣ እጃችሁ ወርቅ ይሁን። ፍሬያችሁ በሙሉ ሀብታችሁ በሙሉ እንደ አባይ ይሁን። በዕድሜ በጤና ያኑራችሁ። አጠቃላይ ሀብቱ ነው የሚሆን በረከቱ እናት አባት ጠዋሪ ሆኖ ለዓለም ሊበቃ ያድርግላችሁ። እኛም እግዚአብሔር ከፍቅር ቅዱስ ሥላሴ በሰላም ያቋችሁ፣ ክፉ አይንካችሁ። ተባረኩ።
እግዚአብሔር ይስጥልን። የሮጣ ይደማችሁ፣ የታገላ ይጣላችሁ። ሰው እንደ እህል እንደ ውሃ ይውደዳችሁ። ሰው እንደ እህል